ሆዴ ሰላም ነህ ሀቢቢ? ተመለስክ እንዴ? ሃይ ሰላም ነሽ? እንዴት ነሽ? ተመለስኩ። እያዛጋ ነው። ምን ነው የሚያዛጋ ሰው ብቻ ነው እንደምታስገባው ዛሬ? ጅቡ ያዛጋ ቡላላን ማስገባው ያዛጋ ሪቺ ቴንክ ዩ ቡላላን ማስገባው እንሙላባት እስቲ በዚሁ። እኔ እኮ በፍቃደኝነት ጠጥቻለሁ እኮ ሌላ እንትን አትበል። ሆዴ ተመለስክ እንዴ? አዎ ተመለስሻለሁ። ሄለን ለምን ብሎክ አደረግሽ እንዴ? ከኢትዮጵያ መልስ ነው ትዝ የሚለው ይሄ ልጅ። ምኪው እና እሱን ፍጩ ብሎ ስማ ኢትዮጵያ ሆኖ ችግር የለውም። ብሎክ ታገኝና አንድ ማን ቀነስኩ ከፎሎወር ችግር የለውም። አንድ ሰው ቀነስኩ ነው ያልከው? እግዚአብሔርን እኔ ማለት በጣም አመስገን። ቁጭ ብዬ ከአንተ ጋር ማውራት አሁን ልንመጣ ነው አንቺ ጋር። ለምን ልንጠይቅሽ ነው እኔና ጃፒ። ማይታመምኩ ሳያመኝ ለምን የምትጠይቁ? ኮካ ይዛችሁ ፔፕሲ ይዛችሁ አይደል? እኔ ከፈለኩ ኢንቫይት አደርጋችኋለሁ። ከፈለጋችሁ አልገዥልም። የደረሰብን በደል ነግሬያታለሁ። ባይዘው አረ በደል ምናምን አልደረሰብኝም። ጅቦ ሰላም ብያለሁ። ጅቦ እንዴት ነህ? ወይ ቡና ላይ እያሳጋ ነው። አይሰማም። ቡና እያፈላ ነው። ሊያመጣል ይገዛል እንዴ ለንጊፍተሮች እሺ፣ ወሬ በመሀል ያውሩ ብዬ ነው። ገና አልሞቅንም። ለዛ ነው። እሺ ቴንክ ዩ። ግን አድርጌያለሁ ኦልሬዲ። ሊዮን ናታ ያ ዘፋኝ በቴክስት ባገኘው ደግሞ ያነበብኩ ትርጉም ይገባኝ ነበር። ሄለን የመልስ ምትሽ ይመትሽ። ሆዴ ተመለስክ ወደ ጀርመን? ጀርመን አዎ ቆየሁ። ኦኬ ያ ግን ሆዴ ቦርጭ አወጣ። አዎ እውነት ነው። ያንተ ቦርጭ ያስጠላል። ሹሎ እንዴት አየሽው? እንዴ ስትቀመጥ እንዴት ትላለ? እንደዚህ ሰፊ አይደለም ነው አይደለ? ካሜራውን አስጠግቼው ስለሆነ ወደ ሰውነቴ ነው ቦርጭ። ኢትዮጵያ መሆን አይቼ እኮ እንደዚህ ሰፊ አይደለም። እንዲህ ሹሎ የሚያስጠላ ነው። እንዳታርገው እሺ ሆዴ። እናቴ ትንሽ ሹሎ የሚሆነው እና ስፖርት ስራ አጥፋው ታፕታፕ ሙሉ ሰውነት ብዙም አይደለም። አሁን ወይ ኖርማል ካልሆንክ ሆድ ብቻ እንደዚህ ሲሾል፣ አንዳንድ ሰው ቦርጩ ዙም አለ ከሙሉ ሰውነቱ ጋር አብሮ የሚሄድ። አንዳንድ የዮዳብን እንዴት አየሽው? የዮዳብን አይተሻል እንግዲህ። የዮዳብ በነገራችን ላይ በስፖርት አይጠፋም። ባይዘው በጣም በጣም ሃርድ ወርከር መሆን አለበት እግዚአብሔር። አንተ ግን በጣም እየሾለ ሳይመጣ የሆነ ነገር አድርግ ሆዴ። እግዚአብሔርን ካንተ ጋር እግዚአብሔር እውነት ዙም ሰዎች አሉ እንደዚህ ሰውነታቸው ሙሉ ሲሰፋ እንደዚህ አብሮ የሚሰፋ። ያንተ ግን እንዲህ ሾለ እና ያስጠላል። እሺ በጣም ሳይጠናከር ስራበት። ካሁን ከጃፒ ጋር ስፖርት አትሄዱ? ጃፒ እንገናኛለን። አሁን ሰሞኑን እንገናኛለን ለስፖርት ጀስት ኖርማል። ኦኬ ፍራንክፈርት ነው የሚኖረው። ምን አለ መሰለሽ ቅድም ሄለንን ሄደን ብናያት ደስ ይለኛል አለ። ለምን ነው የመረጠኝ? ሊያይ ማለት አላማው ምንድነው? ግቡ ተጠራጣሪ ነች። ልሰማ ለመጠራጠር አለም። እኔ አንድ ሰውን ላገኝም ላጣ ለምን ብዬ ጠይቃለሁ። የኔ ጥያቄ እንደዚህ እንደ አንቺ ወርቄን እኮ አይደለም የምታገኙ ሆዴ። ኧረ ትሪፕል ጌስ ሆዴ። አንድ ነገር ልንገር፣ ዝም ብሎ ከሰው ጋር የሚገናኝ ሰው ለሰው ቦታ የሌለው ሰው ነው። ታውቃለህ? ዝም ብሎ እግረ መንገድን የለም ሀይ ብለህ የምታልፈው ሰው አይነት የለም። እኔ ሰው ሳገኝ ለሰው ሴሬሞኒ የማድረግ ሰው እንዴ። እኛ ታዲያ ባለፈው እኮ አንሶላ ይዛችሁ ነው አላችንም እንዴ? እናጃቢ ያ እሱም ተቀዳድደዋል ሰምቻለሁ። እንደሌላችሁ ሰማሁ። የላችሁ ምንም የላችሁም። አሉ ሄደን እንከባበር። እኔንም እየቀላቀልሽ ነው እንዴ? ምን አባ እኔ ምን የተቀደደ አንሶላ አለኝ? ፍሬ ሊዘራት እንሂድ ባሻ እንዳስ በጣም እኮ ርቀታችን እንዴ። እኔ እኮ እንደዚህ ከዚህ በፊትም ስትይ ሰማሁሽ። በምን የእውነት እኔ 45 ደቂቃ አይደለም 2 ሰዓት ሄለን አይደለም። ብለዛውም እኔ ያለሁበት ኤርፖርት ነው ቀጥታ የምትመጣው። ከኤርፖርቱ ደግሞ 3 ደቂቃ ነው እኔ የምንሄድ።
እኔ እኮ ስቶኮልም መጥቻለሁ። ከስቶኮልም እኮ እናንተ ትንሽ ይርቃል አይደል? ዶኖ ስቶኮል ለኛ 45 ደቂቃ እንትን ዋና ፍራንክፈርት ለመሄድ አሁን ፍራንክፈርት 45 ደቂቃ ከፊንላንድ ታልፋላችሁ እኮ አይደል እናንተ? አረ ፊንላንድ የት ነው ባሻ? እዛ ፊንላንድ፣ ኖርዌይ እኮ ነው ያለችው እሷ እኮ ያው ናቸው። እዛ ከሆነ ኖርዌይ ማለት እኮ በቃ ስዊድን አልፈ ስካንዲኔቪያ ይባላሉ። አይደለም ጃፒ፣ አሁን ሰርች ላድርግልህ። ስካንዲኔቪያ ናቸው እነሱ ያሉት። ገባ አሁን ሰርች እኔ ባለሁበት ስቴት ሰርች አድርግልሃል። 45 ደቂቃ ለምን በድሮ በመኪና ምናምን አሁን ምን ነው የሚባለው ይሄ መርከብ ከሆነ 2 ሰዓት ከምናምን 3 ሰዓት ተጉዘን 4 ሰዓት እንደዛ በመርከብ አለ ይኬዳል። እናንተ የመርከቦች ማረፊያ ስቴት ነው እንደዛ። የእናንተን ስቴት አላውቅም። በፕሌን ነው አሪፍ 45 ደቂቃ ነው። ያው 1 ሰዓት በረራው ይሄ ፕሮሰሱን ተው። እሺ ሄለን ግን ከተፈጠርሽ ኤሮፓ ከገባሽ ምን ያህል ጊዜ ሆነሽ? 13 ምናምን እንደዛ። የአበሻ ቶርናመንት ሄደሽ ታውቂያለሽ? እኔ እንደዚህ ነገር አይጥመኝም። አይመችሽም? በቃ ይኸው እዚህ መተህ እያወራ አይደለ እንዴ? ምን አገኛለሁ እዛም ቤት? እድሜ ዘመንሽ ነው በቃ እንደዚህ ከሰው ጋር ሳትወደጅ ነው። እኔ እንደዚህ ነገር ኢንተረስት የለኝም። ካደረኩኝ በጣም ብዙ ኢንቨስት አረግበታለሁ በእንደዚህ ነገር። ስማ ኖርዌይ ነው ለእኛ የሚቀርበን ታውቃለህ? ከዛ ነው ስዊድን፣ ፊንላንድ እያለ የሚቀጥለው። ለእኛ በጣም የሚቀርበን ለካ ኖርዌይ ነው። ኖርዌይ ይቀርበናል። ከዛ ኖርዌይ፣ ስዊድን ይቀርበናል እንጂ ባሻ። ኧረ አንተ ሰው ምንድን ነው ካላይ አታምንም? ጎግል አድርጋ አንድ ስልክ ይዘህ በቃ። ኖርዌይ ለሁሉም ሀገር እንደዚህ ሴንተር ናት። አሁን ለፊንላንድ፣ ለስዊድን ኦልሬዲ እንኳ የነበረች ነው። አሁን ተገንጥላ እኛ ማለት ነው። ችግሩ እኮ ሌላን ሀገር ምን መሰለህ፣ 6 ወር ፀሐይ ነው፣ 6 ወር ጨለማ ነው። ሁሉም ስቴት አይደለም። እኔ አሁን ለምሳሌ ያለሁት እንደ ምስራቅ ሀገር ነው ያለሁት። እንደ ምስራቅ ነው ያለሁት። እንደ ሰሜን እንደ ምናምን አሉ ፀሐይ የማያዩ በረዶ የሌለበት ሀገር አለ። አሁን ነበር ምናምን የሚባሉ በረዶ የለም፣ ግን ሁል ቀን የሆነ እንዲህ የምትንጠባጠብ ዝናብ ግን አለች። ቢያንስ ከሌለ እንኳን ማለት ግን በረዶ አይወርድ። ስሚ ሄለን ግን እንትኑ ባህሩ ራሱ ታውቂያለሽ በረዶ ይዞ ነበር። እኔ አሁን መቼ መሰለሽ የመጣሁት ወቅት የነበረው እንትን ነው ምንድን ነበር? አውገስት ላይ ነበር የመጣሁት። ባህሩ ራሱ በረዶ ይዟል። ሳመር ነው እንግዲህ አውገስት አለ ሰው የማይኖርበት ቦታ አለ። እነዚህ ላስት ቢል ማለት የትልልቁ መኪና የሚነዱ የለም ሀጉር አቋራጭ ሀገር ሳይሆን ሀጉር ትራክ ድራይቨርስ ያ በረዶ ሰዓት ላይ ከስር እኮ ውሃን በረዶ ላይ ውብ አድርገው ስንት ኪሎ ሜትር ይነዳሉ። መቆም ግን አይቻልም። ከተቆመ ከሰመጠ ውሃ ውስጥ ነው የምትገቡ። በረዶ ደርቆ ነው በበረዶ ላይ የሚነዱት። ከላዩ ላይ እንኳ ያለው ውሃ ነው እንደ ባህር። አነዳዱ ካላወቁበት ትንሽ የሚዘገዩ ከሆነ እላው ላይ ብለው ካልነዱ በፍጥነት እንትን ይላሉ፣ ውሃ ውስጥ ይገባል። ከዛ በኋላ የሚያወጣ አካል የለም። አንተም አትወጣ ምን አትል እንትን መጥቶ ካላወጣ የአውሮፕላን ምን ነው የሚባለው አንተም ብቻ ካወጣ እንጂ መኪናው እዛው ነው የሚቀመጥ። ዱቅ ይላል በቃ። ጃፒ ግን አስተያየት በፎንቃ ነው የሚሾፋታ። አረ በስማ ይሄ ግሩፖቻችን ሊያስበሉን አስወጣለን። ስሚ ወዴ ከቅድም ጀምሮ እንዴት እዚህ ትጨናነቃለህ? አንተ ፎንቄ ብላ ያመጣት ልጅ ቁጭ ብላ ስትሰርብ ነው ያለችው ዛሬ። አረ ማነው ፎንቄ ነገር ይፈልገኛል። አሁን አትተወኝም ባሻ። ኢትዮጵያ የተዋወካት ልጅ አሁን ጀርመን ከመምጣት ለምን ትጣላለች? ጓደኝነት ስመሰረት ቤዚካችሁ ክብር አይደለም? ኖ ይኸውልሽ፣ አንድ ሰው ተነስቶ መሳደብ ምን መራገብም ይችላል፣ መብቱ ነው። ከጃፒጋት የተዋወኩኝ ዝም ብዬ ካወቅኩት በኋላ ብሰድበው ምንም እኮ የሚሄድ ነገር አይደለም። ገብቷል? ቤዚክ ክብር እንደዚህ ከሆነ ሲሪየስ ከሆነ ስድቡ ቶሎ አይመጣልም። ተነፋ ምናምን ትላለህ። ሰው አብሮ ከበላ በኋላ እኔ አሁን ለምሳሌ ልንገርህ ባሻ፣
ካንተ ጋር መነጋገር አልፈልግም። አንተ የምትተዋወቅበት መንገድ ማስተካከል እንዳለብህ አይነግርህም? እውነት ነው። ይሄ አካሄድ ያስፈልገዋል። እውነትሽ ነው። ስማ እኔ ልንገርህ ሆዴ፣ አንዳንድ ጊዜ ስሜት የሆነ ስትናገር እንኳን የክፉ ነገር ማልናገር ለምንድን ነው? አንድ ትሪ ላይ ቁጭ ብለን በልተናል። ገባ? ያ ነገር ሪስፔክት ያስፈልገዋል። ጭራሽ ከአንተ በላይ ክፉ ነገር እኔ ተናግሬ? እኔ ምንም ተናግሬ ካላቀ አንተንም ታዲያ እኔስ ምንድን ነው ተናግሬ የማውቀው? አሁንም ምንድን ነው አሁን እኮ በቃ አስተያየትህ እንዴት ነው? አንተ ከያዝካቸው ሴቶች ጠቅላላ ሄለን አትሻልም? እንደ እውነት ለመናገር ባሽ ጭራሽ እኔን ከእነሱ ጋር ወደ እግዚአብሔር ልክ ሄጃለሁ። ሄለን እንዲሰማው እኮ ነው። አንተ ጭራሽ ከሰው ሄጃለሁ። ጭራሽ ያወዳድሩኛል እንደዚህ ብለው ግስ ተጣላን። አሁን አጽድቁት እንዴ አንተ ያስካሴት ምናምን ብለው እኔ ኧረ በስመ አብ ዚስ ሙሽክላ ያ ሐቢቢ ሙሽክላ ሲሪየስ ቶክ አፍቅሮ ምን ማለት አይደል? የእውነት እኔን አወዳደር እንትና ያስካት ምናምን ጭራሽ እንትን ይዛሉ ጋይስ ሺት እኔን ከነጂጂ ጋር አወዳድሮ አትሻልም ወይ? እናቴ ተው እንደ ህፃን ነው እንደ ራሳቸው የምታዩት። የእውነት በጣም አይባልም። የእውነት ላልፈተና ላልፍ ቀርቤ ለቅርጫ የቀረበች ፍየል አልፈልገውም ትላለች። ከብት እድሜዋ ሾኮን ያወጣች ከኔ ጋር ሄይ ጋይስ እኔ እንደዚህ አይነት የተጨማለቀ ህይወት ውስጥ አልወዳደር። በቃ አልተዋወቀ አልተያየ ጅቦ በእግዚአብሔር እኛ ጠጥተን ነው አይደል? ችግር የለም። እስቲ በእግዚአብሔር ምን ማለት ነው አማርኛ? ተረጋጋ። እሺ አንተ አስረዳ። እኔ እንደተረዳሁት ልንገርሽ። በቃ ሆዴን እያስቀናው አልገባሽም? ስማ ጅቦ የአንተን ፍልስፍና ሳይሆን አማርኛውን ፍታ ነው የተባልከው። ተፈታልሽ እኮ በቃ አለቀ። እኔ ፈለኩ እኮ ህልም አይደለም እንደፈለገ የሚፈታው አማርኛው ላይ ተፈታ። አልገባሽም እንዴ አንቺ? በቃ እኔ እንዴት ነው ከጂጂ ጋር የምወዳደረው? እንደገና ደግሞ አንቺ ራስሽ ከጂጂ ጋር ታስቀምጪ በየቤቱ የሚዞሩበት አላማ አለ። እንዴት ነው ያን አላማ ውስጥ እኔ የምወዳደረው? ጅቡ ቆይ ቡና ልጠጣ። እኔ ነቃ ብዬ እንዳወራችሁ ቅዱሳን። ስሚ ሄለን መጣላት ፈልገሽ ነው? ትርጉሙ ልክ አልገባም። እኔ አልገባ። እኔ የተረዳሁበት መንገድ ሌላ ነው። አንቺ በሌላ ተረድተሽ አንተ ከምትይዛቸው ትሻላለች ማለት አወዳደርከኝ። ኦልሬዲ መቼ ነው የመጣል? ሂሳቡ ራሱ መቼ ነበር የመጣል? የኔ ጥያቄ ሄለን እያዳምጪኝ። እኔ ልንገርሽ ወደ ሲጀምር ሰላቢ ነው። በገባ ቁጥር እሱ አይደለም እኮ ይህን ጥያቄ ያነሳው። እሱ ያነሳው እኮ አይገርመኝም። አንተ ነው እኮ ያልከው። ጃ እኔ ያልኩት ምንድን ነው? አንተ ያልከው አንተ ከምትይዛቸው ሄለን ትሻላለች አልክ። እሱ ከሚይዛቸው ጋር ውድል ላይ ያስቀመጥከኝ። እንደገና ደግሞ እሱ የሚይዛቸው አላማ አላል። ያንንም እኔን አስገባኝ። ወደ መሳቂያ ታረግ። እኔ አንዴ ልናገር ጃፒ፣ በእናትህ እኔ ልናገር ሰላም እንዲመጣ እና እውነቱን እንድታውቅ። ሄለን እያስቀናው እኮ ነው። በቃ ጅቦ በእናትህ ወደ ቀልሳውን አማርኛውን ተርጉሙ። እናቴ ትሙት እያስቀናው ነው። በቃ የሚቀናው ሆዴስ ማን ስለሆነ ነው የሚቀናው? ደግሞ እንደዚህ አይነት ጥቃቅና አነስተኛ ማይነት ከቆንጆ ሴት ጋር ዋልክ ብሎ እኮ ነው። እኔ ከመምጣቴ በፊት አሁን አማርኛው ላይ ፎከስ አድርግ። እንዴት ነው እኔን ከጂጂ ጋር እንደገና ደግሞ ወደ ጂጂ የሄደበትን አላማ ከኔ ህይወት ጋር እና ከአንተ ጓደኝነት ጋር ምናምን ለምን ታያይዘዋል? ይሄ እኮ እሱ በሚሄድበት መንገድ ነው አንተ ቦታ እየሰጠው ያለው ማለት ነው። ጓደኝነታችንን ገባ? አረ ሄለን በእናትሽ እኔ አክራሪ አይደለሁም። እኔ አንደኛ ይሄ ማክራር አይደለም፣ የሰጠው ቦታ ይሄ ነው ብቻ ነው ያልኩት። እኔ ካልሰጠው እንዴት ሚዛኑ ራሷን ላይ ልታስቀምጠን አሰብካል?
ከጂጂ ጋር ታስቀምጠኛለህ? እኔ ከጂጂ ጋር እንዴት አስቀምጠ? ጂጂ እናታችን የሆዴ ኤክሶች እነማን ናቸው? አንቺ ማታውቂያቸው አሉ ወጣቶች ለምን እንደያዛቸው ሌሎቹንም አውቃለሁ። እና እሱ ጊዜ ሊለፍባቸው ብሎ የጀመረው ህይወት አለ። ከኔና ምን ያገናኛል? ከኛ ጓደኝነት ጋር ምን ያመሳስሏል? ጋይስ ልክ አይደለም። በእግዚአብሔር ምንድነው ብለሽ ያመጣሽ? ውጣ ተነስ እንዝናና ብለሽ ነው። ለምን ነገር ይልሻል? ጋይስ ጅቦ ይገባኛል። እንትን ነው ፈንጂ አብካኝ ነው። ሌላ ሰው አይደለም። ይቅርታ ምናምን የሚያባብል ነገር የለውም። ነገር ጅቦ አታወዳደር። ምን አትበል። ጂጂ ጓደኛ ልትሆን ትችላለች። እኔን ከጂጂ ጋር ማወዳደሩ ጂጂ ስለምላት አይደለም። እነሱ የጀመሩት ህይወት አለ ራይት። እኛ ደግሞ ያለን ጓደኝነት አለ። እዛ ላይ ሚዛን ላይ መቀመጡ ልክ ነው ወይ? በርበሬ ለጨው ሚዛን ላይ ይቀመጣል? እንደዛ ምሳሌ ለምሰጥ እንደኔ ሐሳብ ልናገር እንደተረዳሁት ልናገር ያ ሄደ ለማስቀናት ነው። የረጅም ዓመት ጀለሱ ነው። ለማስቀናት ነው። እኔን አናዶኛል አይደለ? አንድ ጊዜ ዋንሻትና ተንንሶ ይደንስ በቃ አልታ ማንን ነው አንተ? አሁን እኔ አንድ ነገር ልንገርሽ። ነገር ካላለሽ መኖር ትችላለሽ። ገባሽ? ነገረኛ ሰው ጥሩ አይደለም። አሁን ስማ፣ ቆሽቴን እንዳደበንከው ቆሽትን ትደምናለህ በውስኪ አልደምንም። ይሄማ ባለበረዶ ነው። አልፈልግም። ባለበረዶ ነው። ያዡ ባለበረዶ ነው። አንዴ ችርስ አድርጊ። ጃፒ የስ አሁን ጠጣ። ዳይ ምዕመናን ግን አዲስ መክፈት አለብሽ ሄሉዬ። እኛ አሁን የምንጫወተው አዲሱ ሲከፈት አይተን መጀመሪያ ይሄ ችግር መቀረፍ አለበት። ጅቦዬ ያስከፋኛል። አልገባም እኮ ጅቦዬ። ድንገት አንድ ነገር ልንገርሽ ሄለን፣ እኔ አሁን ለምሳሌ አዲስ ጓደኛ ያስኩኝ እንዴ ጓደኛዬን አንተ ልንገርህ፣ ሆዴ ሲይዝ ለጓደኝነት አለም ለመደበሪያ ነው። እኔን ከዛ ጋር እንዴት ይወዳደራል? ለዛውም ከጂጂ ጋር አንቺ ጋር እኮ መዝናናት ነው። ሆዴ ለፍቅር ነው ምናምን ተወልደን ያደግነው ልብሱን ሊሰበስብ የሆነ ሰውዬ በእናትህ ሄለን ከፏን በልበት ዛሬ አቦ እኔ እናቴ ትሙት ከብቶኛል። በጣም ትልቅ ኬዝ ነው። አሁን ጃፒ ይጠጣለህ። ነገሩን ቅልል ሳረገው እንደ ወንድ ሳስብ ራሱ እንደ ሴት ትቼ ማለት ሆዴ የስራህን ይስጥ አንተ በህይወቴ ላይ ሁሌ አሁን ዋንሻ ትመታለህ አትመታም? ጃፒ መሰናክል የሆነ ሰው ነው እንዴ? እኔ አሁን ትቼ በልጄት ጠጥቻለሁ። ያንን ያቃጠልከኝን ጠጣት። በቀላሉ ትሰናበት ገብቷል። አፍላፊ ነው። ወንዶች እንደዛ አያስቡም። ደግሞ ለመጠጥ ስሚ ሄለን እያስቀናው ነው አልኩሽ እኮ። ማን ከማን ጋር ማነውና ነው ሆዴ የሚቀናው? የማይቀናው ፎር ዋት ሆዴ? አሁን ምን መሰለሽ ሆዴ አንቺን በሌላ ዓለም ይልሻል ምናምን ግን ለምን ጃቺ ቢታ የለኝም። እኔ መች ገርሞኝ ያውቃል እሱ ሲል ግን መወዳደርክኝና መወዳደር ብቻ አይደለም። እሱም ይዛቸው አላማ አለ። ከአንተ ጋር ያለን ጓደኝነት እንትን ነው። ለምን ውድድር ውስጥ በጣም እኮ የተለያየ አለ። ትርጉሙ እኮ አልገባትም። እሷ ቆይ ላስረዳሽ። ይኸውልሽ እኔ ሌላው የፈለግኩት ጠጣ መጀመሪያ እንደዚህች አይነት ወጣት ይዛ አታውቅም ለማለት ነው። እሱን ተው። እኔ ወጣትና የእርጅና ምናምን ችግር የለብኝም። እሱን እግዚአብሔር ብሎ ከፈለኩኝ ያገኛችሁ ከፈለኩ እኔን ታውቁኛለህ። እየተሻለ አሁን ወደ ስንት ሺህ ገባ እጅቦ ጋይስ? 500 ነው። ሂዱበት። እንደዚህ እንዳቃጠሉኝ ሁለቱንም ልስራላቸው። እኔ ከመምጣቴ ፊት ሲመካከሩ ናይ አልጠበቅኩም። የሚገርም በጣም ነው ድንግጥ ያልኩት። ምኑን በህይወቴም እንደማልወድ ታውቃል። ይሄ በጣም የምጠየፋቸው ዓለሞች አሉ። እዛ ውስጥ መግባት አልወድም። ሆዴ አያር እንዴት እያረክ እንደምታጣላን መግማማት የሚባል ዓለም በጣም ነው የሚደብረው። እንደውም ብሎኩን እንዳትፈቹሽ ሆዴ። ኧረ እኔ የቱ ጋር እንዳለም ረስቼዋለሁ። እንኳን ልፈት በቃ ሆዴ አትፈታ። ያረጋችሁ ምዕመናን ታፕታፕ ለዘመዱ ወገኖቻችሁ ሼር እያደረጋችሁ። ቆይ ጅቦ ግን አንተ ይሄን ዓለም የተቀላቀልከው ምን ይዘህ መተህ ነው? ምን አልሽኝ? አሁን የተነሳሁት መኪና እያሙ አሁንም ታዛጋለህ እንዴ ጅቦ? ቡና ካልጠጣው አልነቃም።
እንዴ አመጣለሁ ያልከውስ መጠጡ ቡና ነው የማመጣው። ወይ እንዴ ተዘጋጅቼ ነው። ትናንት እኮ እንትን ብለን የተለያየ ነው እና አሁን በኮዳ ታዛለህ። ነጩን ያልከው ይመጣል። እስቲ ቆይ አሁን እደውልለታለሁ። ዋ ነው ምናምን እንዳትሉኝ ግን እያየሽኝ ስቀያየር ግን እኔ ቶሎ እንትን አይደለም አልሰከረም። አይ ጅቦ ግን እንትን ነዋ ማለት ያለብህ ጅቦ። አንዳንዴ ምን መሰለህ ሲሪየስ እንሆናለን። በቃ ቅጣት አለ። አሁን ይኸው ጥያቄ አለ ምናምን ገራሚ ቅጣት አለ እኮ ምን ሆነ ነው? ብዙ ቅጣት ይቀጣል። ስትራፖዚሽን በጣም ቻርጅ ነው እንትን ያልሽ። አሁን ቻርጅ ማድረጊያ ራሱ የለኝም። እንዴ ምን ሆነሽ? ተይ እንጂ ስማ ጂቦን ያልሰባበርኩት ነገር አለ። የእናንተን ፍቅር ለመለየት በጉጉት የምንጠብቅ ሰዎችስ ነገርስ ብላ እንዳጽፋለች። እቺ ወዳጅ ናት። ምቀኛ እንደዛ ብሎ በጉጉት የምንጠብቀው ነገርስ አሉ። አሁን አንቺ ግን ለምንድን ነው ግን አሁን አንቺ እንደዚህ አይነት ነገር በማድረግ የመለያ ጃፕ አሁንም አንተ